ፕሮፌሰር መስፍን አሪያ ሀገራዊ ምክክሩ የፈጠረባቸው ጫና እና ማስፈራራት አክሎባቸው ወደ አሜሪካን ሸሹ የሚል እኮ ነው። አሁን እኮ እያየው ነው አልኳቸው ለሰው። አሁን ጠቅላላ ማህበራዊ ድረገጹ ተጥለቅልቋል። ሰበር ዜና በሚል ተጥለቅልቋል። እና ፕሮፌሰር ሀዘን ላይ ናቸው አልኳቸው። በጣም ነገረማቸው። እስቲ ለምሳሌ ምናምን አለ እስቲ ንገረኝ ሲሉን፣ አዎ ለምሳሌ አንከር ሚዲያ እኔ አርበኛ ምለዋል፣ አርበኛ በሉኝ ስላለ አርበኛ ምለዋል፣ አርበኛ መሳይ መኮንን አንከር ሚዲያ ላይ ሰበር ዜና ብሎ ነው ያቀረበው። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልክ ፕሮፌሰሩ ከሀገር ጥለው የወጡት በሀገራዊ ምክክሩ ላይ መግባባት ስላልተደረሰ ነው። እሳቸው ስለነጨ በአንድ ጊዜ ጀግና አደረጓቸው። በአንዴ በቃ ፕሮፌሰሩ ጀግና ሆነዋል። የሀሳብ እንትን ያላቸው በጣም ጀግና ተደረጉ። ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣት ከቤተሰብ ጉዳይ አሊያም ከጤና ጋር የተያያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው ከሀገር የወጡት ከቤተሰብ ጋር ያልተያያዘ ከጤና ጉዳይ ጋር ያልተያያዘ እንደሆነ እንደው እያንዳንዱን የፈታ ነው እንድንሄድ ማለት ነው። ምንድነው የሚጠቅመው? ያከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አራያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። ተመልካቾቻችን ስለ ፕሮፌሰር መስፍን አራያ የአሜሪካ ጉዞን በተመለከተ ተጨማሪ መረጃ እንዳገኘን የምንመለስ ይሆናል። አዚፍ የመጀመሪያው መረጃ እንደሆነ ተጨማሪ ቀደዳ የአይምሮዬ የቀደዳ ማመንጫ ክፍል አቅርቦት ካቀረበልኝ መጥቼ ቀደዳለሁ ይባላል እንጂ መረጃ አጣርቼ ይባላል። አሁን ይሄ እኔ መሳይ ውሸት አወራ ብዬ የሚገርመኝ ሰው አይደለሁም። እግዚአብሔር ለሚወደው ከልቤ ነው። ስሙን ስጠራ ይደብረኛል። ውሸቴን አይደለም። ይሄንን እሺ ጀዝም ብዬ አይደለም። በጣም ነው ይደብረኛል ማለት ኤግዚስት እንደሚያደርግ ላስብ የምፈልገው ሰው አይደለም። ወኪንግ ዴድ
ወኪንግ ዴድ። እኔ ወያኔ እግር ስር የተደፋ ሰው ወኪንግ ዴድ ነው ለኔ። ምንም እንትን አልለውም። ነገር ግን ውሸት አወራም አይደለም የኔ ጉዳይ። መሳይ አሜሪካ ገቡ የምትለውን ነገር ብቻ ነው የሰማው። ቀጥሎ ያለው ጉዳይ ግን ሚዲያ ላይ ቆይቻለሁ ለሚል አንድ አካል በጣም ቀላል ነው፣ ማጣራት ነው። ይሄ ሰው ግን በደንብ ኦዲየንሱን ስለሚንቀው እየሸረከተ ማንም ምንም ስለማይልና እንዲህ እኮ ብለሃል ስለማይለው የወሬ ቆራጣውን ይዞ አየር ላይ ቀደዳም ፋብሪኬት ወደ ማድረጉ ነው የተጓጓዘው። ይሄ ማሳያ ነው። ጥቁር ፕሮፓጋንዳ እንዴት እንደሚሰራ እናውቃለን። ያው ይታወቃል። እንዳለ እሱና ወዳጆቹ የጥቁር ፕሮፓጋንዳ ባለሟሎች እንደሆኑ ይታወቃል። እንግዲህ ይሄ አንድ ቀን የማያድር ምናልባትም አንድ ሰዓት የማይቆይ ዜና ነው፣ ሰበር ዜና ነው። አንድ ሰዓት የማይቆይ ከዚህ በኋላ እነዚህን ሰዎች መከታተል ማለት ምን ማለት ነው? እስቲ ምንድን ነው ያሁን የነሱን በመከታተል የሚገኝ ነገርስ ምንድን ነው? ስለማላቅ አይደለም ባይዘው አባዜ ያልኩትም ለዛ የሰበር ዜና አባዜ ያልኩት ከባዶ ተነስቻለሁ። አንድ ሁለት ቢሆን ኢትስ ኦኬ። ሰው ህይወቱ ሙሉ የሰበር ዜና አባዜ ይዘዋል። በዚህ መልኩ እስከ መቼስ መንጋው እስከ መቼ ነው በእንዲህ አይነት ነገር እየተከተለ የሚኖረው? ለአንድ ሰዓት ተደሰታችሁ፣ ደስ አላችሁ፣ በቃ ሞቅ አላችሁ፣ ፕሮፌሰሩ ከዱ ምናምን ከወዴት አላችሁ። እንደው ሀዘኑንም እንተው፣ ለጊዜው ማዘኑንም እንተው። ሀዘን እያንዳንዱ ቤት ተራ በተራ ይገባል። ሁላችንም የሰው ልጆች ነን። ግን መንጋው እንዴት ነው የምትከተለው እንደዚህ አይነት ሰው? እያነበብኩ ነበር የተወሰኑትን በማህበራዊ ድረገጽ ላይ ሼር አረኩኝ። ከዚህ ሰበር ዜና ቀጥሎ እስቲ ጅራሬው ምንድነው እያለ ያለው የሚለውን አነበብኩት እንዳለ። ወንጀለኛው ኦህዴድ ኦሮሙማው ላላቸውና ቡድናቸውን ተጠቅሞ የሰራውን ሀገር የማፍረስ ወንጀል ማጋለጥ አለበት፣ ሰውየውን ማለት ነው። ይሄ ሰውዬ ከኢትዮጵያ ቢወጣም አሜሪካን ሀገር በሰላም መኖር የለበትም፣ ይጠየቃታል። የአስተያየቶች ናቸው። ሀገር አፍራሻቸው ሸጦ ወዴት አይሄዳትም ቤትም ስም ተጠቅሶ መጨረሻው እኮ ይህ እንደሚሆን ይታወቅ ነበር። ቀደም ሲል መግለጫ ሲሰጡ ፊታቸው የነፃነት ስሜት እንደሌለ ያስታውቅ ነበር። አሁን ደግሞ እንትናቸው ፋሻል ኤክስፕሬሽናቸው ተገመገመ መጥቶ አንከር ሚዲያ ላይ። አላስተዋላችሁም እንጂ ሰውነታቸው፣ መልካቸው የፕሮፌሰር መስፍን መግለጫ ሲሰጡ የነፃነት ስሜት እንደሌላቸው ያሳይ ነበር። መሳይ ጀግናችን እንዲህ አይነት ዜና ፈልፍለ የምታወጥ የተጻፈ ነው ያልተጻፈ አይደለም። ማወራ አገር አሻሽጦ ወዴት ከመጠየቅ የትም አያድናትም። ወንድማችን መሳይ እውነታውን በፍጥነት ለህዝቡ ማሳወቅህ ከታሪክ ተጠያቂነት የታሪካችን ጀግና ነህ። ሰውየው ግን እውነታውን ማሳወቁ ከታሪክ ተጠያቂነት ያድነዋል ብዬ አስባለሁ። ፕሮፌሰሩ ከኦህዴድ ጋር እየሰሩ ነው ሲባል የእንስሳት ምናምን ልቅበልቶ ስድብ ስለሆነ መሳይ ግሬት ማን፣ የኛ ጀግና፣ ብራቮ፣ ጉድ ጆብ። ፋኖ ይችላል። ፋኖ እዚህ ጋር ፋኖ ምን ሆኖ ነው? ፋኖ የቻለው ምን ሆኖ ነው? ፋኖ ይችላል ይላል አስተያየቱ ላይ። ሰበር ዜናው ስለ ፕሮፌሰር መስፍን ነው። ግን እዚህ ጋር በቃ ፋኖ የማይችለው ነገር ያለ የማይገባበት ነገር ውስጥ የለም። የእርጎ ዝንብ ነው ፋኖ። ፋኖ ይችላል። ፕሮፌሰር መስፍን የትም ይሉ የትም ዱካቸውን ተከትለን ለፍርድ እናቀርባቸዋለን።
ከኢትዮጵያውያን እጅ ፍርዳቸውን ይቀበላሉ። ይሄው ነው። እንዲሁ ማለት ትምህርት እንዲሆናችሁ ስለፈለኩኝ ነው። እኔ ስለማላቀው ወይም ገርሞኝ አይደለም። ገርሞኝ አይደለም። በነገራችን ላይ ግን ቢያንስ ዶክተር ሰማይ ጋሹ የሰብአዊ መብት አስተማሪ ነው። ስለ ሰብአዊ መብት ስለ ሰው ልጆች መብት ነው የሚያስተምረው። የህግ ምሩቅ ነው። ሮጠ መተህ በዛ መጠን ስትጽፍ ነገ ከነገ ወዲያ ቀና ብለህ ተማሪዎች ጋር ፊት ለፊት ትሄዳለህ። ስንቴ ነው ስህተት የምትደጋግመው? 30 ደቂቃ ተደስተህ እንድትውል ከ30 ደቂቃ በኋላ አሁን ተደስታችሁ የኛ ጀግና ያላችሁ ሰዎች ውሸት ወሬ ጥቁር ፕሮፓጋንዳ መሆኑን የፈጠረ ወሬ መሆኑን ስታውቁ ከአንድ ሰዓት በኋላ ምን ተሰማችሁ? በደስታ ውስጥ ቆያችሁ? አይ እቺን ዜና አልሰማም ይቅርብኝ፣ እኔ የመጀመሪያውን ሰበር ዜና ይሻለኛል ብላችሁ በሱ ቆያችሁ? እስከ መቼ ነው በዛ የሰበር ዜና አባዜ? መቼ ነው የሚቆመው? ሰው እንዴት በዛ መጠን በየጊዜው ውሸት እየፈበረከ ትንሽ ጥቂት እውነት የምትባል ይዞ ትልቅ እውነትን ደፍጥጦ አንዳንዴም ሰውን በሚያስደነግጥ መልኩ አሁን ከሀዘን ጋር የተያያዘ ነው። ነፍስ ይማር። በዚህ አጋጣሚ ለፕሮፌሰር መስፍን እህት፣ ለፕሮፌሰር መስፍን አርአያ እህት ቤተሰቡም መጽናናትን እመኛለሁ። ምን አሁን ይሄ እንግዲህ እንዳልኳችሁ ነው። የነሱ በጣም ወዳጅ የሆነ ዶክተር ዮናስ ብሩ የሚባል ሰው እዛ ሀዘን ላይ አለ። የፕሮፌሰር መስፍን ሀዘን ላይ እንዳለ ሰምቻለሁ። ሮክቪል ነው የሀዘን ቦታ፣ እንደ ሰዎች ሄደው የሚያስተዛዝኑበት ቦታ ተወስደው እዛ አሉ። በጣም ሲምፕል ቀላል እኮ ነው። ዶክተሩን ደውሎ እንግዲህ የዚህ ነገር የሰበር ዜናው ተባባሪ ካልሆኑ በስተቀር የዛ ቡድን አካል ናቸው። በየቀኑ ነው እዛ ሚዲያ ላይ የሚቀርቡት በየጊዜው። ስለዚህ ደውለው ምን ሆነ ቢባል ምንድን ነው ምን ችግር ነበረው? ይሄ ነው አንዱ ላነሳ የፈለኩት ትምህርት ስለሆነ። ከዚህ በላይ አዳዲስ አፕዴት የለም የኔ ወንድም። ድፍንፍን ደግሞ ወዲያው ይመጡና ድፍንፍን እናዋርዳቸዋለን። አደባባይ ነው የምናዋርዳቸው። ውርደቱንማ በኪሱ ይዞ መሄድ አለበት። የመንጋው መንጋ መሆኑን ጅራሬ ስንል ከባዶ እንዳልተነሳን ማሳየት አለብን። አንዱ ተልኳችን እሱ ነው። በነገራችን መንጋውን ስለሚንቁት ነው እንዲህ አይነት ነገር የሚደጋግሙት። በዚህ መልኩ ስንት ፈጠራ እንደምሰሙ እንድታረጋግጡ ስለፈለኩ ነው። ይሄ አንድ ነው። በእያንዳንዱ ጊዜ የደረሰን መረጃ ከኦህዴድ ውስጥ ድርጅት የደረሰን መረጃ ይሄ የየዕለት አይደለም። አሁን የትኛው የኦህዴድ ውስጥ መረጃ ነው የሚደርሳቸው? የአባዱላ ጋር የተደረገ ስብሰባ፣ በአዳማ ምናምን የተደረገ ጅማ የተደረገ ስብሰባ፣ እንደው አንዳንዶቹ ሚዲያዎች በየቀኑ የደረሰን የሚል አትሰሙ? this is the type of ይሄ ነው ታይፑ። በነገራችን መሳይ ውሸት አወራ ብዬ የሚገርመኝ ሰው አይደለሁም። እግዚአብሔር ለሚወደው ከልቤ ነው። ስሙን ስጠራ ይደብረኛል። ውሸቴን አይደለም ይሄንን እሺ፣ ጀዝም ብዬ አይደለም። በጣም ነው ይደብረኛል ማለት ኤግዚስት እንደሚያደርግ ላስብ የምፈልገው ሰው አይደለም። ወኪንግ ዴድ እኔ ወያኔ እግር ስር የተደፋ ሰው ወኪንግ ዴድ ነው ለኔ። ምንም እንትን አልለውም። ነገር ግን ውሸት አወራም አይደለም የኔ ጉዳይ። መሳይ አሜሪካ ገቡ የምትለውን ነገር ብቻ ነው የሰማው። ቀጥሎ ያለው ጉዳይ ግን ሚዲያ ላይ ቆይቻለሁ ለሚል አንድ አካል በጣም ቀላል ነው፣ ማጣራት ነው። ይሄ ሰው ግን በደንብ ኦዲየንሱን ስለሚንቀው እየሸረከተ ማንም ምንም ስለማይልና እንዲህ እኮ ብለሃል ስለማይለው
የወሬ ቆራጣውን ይዞ አየር ላይ ቀደዳም ፋብሪኬት ወደ ማድረጉ ነው የተጓጓዘው። ይሄ ማሳያ ነው። ጥቁር ፕሮፓጋንዳ እንዴት እንደሚሰራ እናውቃለን። ያው ይታወቃል እንዳለ እሱና ወዳጆቹ የጥቁር ፕሮፓጋንዳ ባለሟሎች እንደሆኑ ይታወቃል። መሳይ ግን ከዚህ በኋላ ፌስቡክ ላይ የጻፋቸው ጉዶች ናቸው እኔን እዚህ እንዳመጣው ያደረገኝ። ዋናው እዚህ ያመጣውበት ምክንያት በመጀመሪያ ምን አለ መሰላችሁ? ላንብብላችሁ። የምክክር ኮሚሽኑ ዋና ኮሚሽነር ወደ አሜሪካን የመጡት በቤተሰብ ጉዳይ መሆኑን የቅርብ ቤተሰብ ሰው ከመሸ በስልክ ደውሎ መረጃውን አድርሶኛል። ምናልባት ጉዳያቸውን ጨርሰው ወደ ሀገር ቤት ሊመለሱ ይችላሉ የሚል ሐሳብም አጋርቶኛል። በአንከር ሚዲያ በሰበር ዜና የወጣው መረጃ ትክክለኛውን አውድ የማያሳይና ህዝብን የሚያሳስት መሆኑን በመጠቆም ማስተካከያ እንዲደረግም ጠይቀዋል። በመሆኑም የቤተሰብ አባል ያደረሱንን ጥቆማ መነሻ በማድረግ በአንከር ሚዲያ ላይ የቀረበውን መረጃ ማስተካከያ በማድረግ ፕሮፌሰር መስፍን አርአያ ወደ አሜሪካ የመጡበትን ምክንያት የቤተሰብ ጉዳይ እንደሆነና እንደጨረሱ እንደሚመለሱ በመገለጹ ለተዛባው የመረጃ አቀራረብ ይቅርታ እንጠይቃለን። እንደው ዮሐንስ ኤክስትሪም ሄደ ጠረጠርከው እንዳትሉኝ እንጂ ይሄንን እውነትም ሶሻል ሚዲያ ላይ ነው ያየው እንጂ የቤተሰብ የቅርብ አባል አልነገረው። መሳይ ማንም አልነገረው። ይሄንን አይቼ በቃ ይቅርታ ከጠየቀማ ምን ያደርጋል አናነሳውም፣ በቃ ሌላ ጉዳይም ብዙ ስላለ ስለሱ አናወራም እንቶ ብለን ተው ነው ትቸው ነበር። አጀንዳችን አልነበረም፣ አጀንዳ አልነበረም። መሳይ ዛሬ እንዲህ መግቢያም አልነበረም። ቀጥሎ ደግሞ ምን ብሎ ቢጽፍ ጥሩ ነው ዋነኛው ጥያቄ። ይቅርታ ጠየቀ እንደዚህ ብሏል እንቶ ምናምን ብዬ ነበረ። ቀጥሎ ግን መሳይ ምን አለ? መጣ መሳይኑን በጨዋጥቦ ከይቅርታው በኋላ የጻፈው ጽሁፍ ነው። በነገራችን ላይ አለ የፕሮፌሰር መስፍን አርአያን ወደ አሜሪካ መምጣት በተመለከተ ባቀረብነውና ከቤተሰብ ከደረሰን ጥቆማ በኋላ ከአንከር ቻናል ላይ ባነሳነው ዜና ላይ ከመረጃ አንጻር የተዛነፈ ወይም የተሳሳተ ነገር የለውም። ብሮ watch out እንጂ እንዴ ደናነ ከላይ ምን ብሎ ነበር? ራሱ ላቀረብኩት የተዛባ ዘገባ ይቅርታ ጠይቃለሁ። ሲያሳዝን እግዚአብሔር ሰው ይሳሳታል። እኔ እኮ በመሳሳቱ ምናምን አይደል። ምንድነው እኔ ከላይ ምን ብሏል? ላቀረብኩት የተዛባ መረጃ ይቅርታ ጠይቃለሁ ካለ በኋላ መለስ ብሎ የተዛነፈ ወይም የተለየ ነገር የለውም። በዚህ የሚቆም መስሏችሁ ነው? አቀራረቡና አንድምታው የተለየ ትርጉም ይሰጣል በሚል ነው። ለራሱ እኮ የማርያም መንገድ ሊሰጥ እኮ ነው። ዋናው ነገር አለ በጣም የሚያስገርመው ይሄ ነው ማለት መሳይ በአንድ ወቅት እንደው በቃ እንደው እንዴት አይነት ሰው እንደነበረ ራሱ እንዳስብ እንደው ግራ ነው የሚገባኝ። እንደው ይቅር ይሄንን ሳላንሳ ምን ቢል ጥሩ ነው? ቀጥሎ ዋናው ነገር አለ የትኛውም ሆነ የግልም ሆነ የቤተሰብ ጉዳይ ቢገጥማቸው በዚህ ወቅት ስለምን ከሀገር ይወጣሉ? ኮሚሽኑ እኮ ነገ ስራውን ይጨርሳል። ያስጀመሩትን ተቋም ሳያስጨርሱት መንገድ ላይ እንዴት ይተውታል? እንደሰማነው የሚመለሱት የኮሚሽኑ መግለጫ ከተሰጠ ከነገ በኋላ ነው። ቢያንስ በእነዚህ ወሳኝ ወቅት ወዴት መሄድ አልነበረባቸውም። ይሁንና የአሜሪካን አመጣጣቸው ዝም ብሎ የቤተሰብ ጉዳይ ነው በሚል የሚተውም አይደለም። ዋናው ኮሚሽነር ሆኖ በነገው መድረክ ላይ ያለመገኘት ሌላ ነገር እንድንጠረጥር ቢያደርገን ስህተት አይሆንም። ሰው በራሱ ሰርግ ላይ ሳይገኝ የሌላው ክርስትና ላይ አድማቂ ከሆነ ችግር አለ። ብሮ ይሄ ሰውዬ ጤና የለውም እንዴ? እግዚአብሔር ይቅር ይበለኝ። ለፕሮፌሰር እንደው ለሐዘናቸው መጽናኛ ይስጥልን፣ ነፍስ ይማር ለእህታቸው። ይሄን አገላለጽ የምጠቀመው ለመሳይ ነው። ይሄ ሰውዬ ዝም ካል ነው የፕሮፌሰር እህት ለምን አሁን ሞቱ ሊለን ይችላል። ለምን አሁን ሞቱ እንዴ? ያማሌ ሰርግ አይደለም ይሄዱት፣ ሰርግ አይደለም ይሄዱት፣ ለቅሶ ነው ይሄዱት። እንዴት በዚህ ወቅት ሞት በቀጠሮ ይመጣል እንዴ? እግዚአብሔር ወይ እንደው አላህዬ እህቴ ከምክክሩ በኋላ እንደው ብትሞት ብለው አማክረው ነው የሚመስልህ?